የኒውክሌር ኃይል ፕሮጀክት ኢትዮጵያ በቀጣይ ላቀደቻቸው ታላላቅ ፕሮጀክቶች የኃይል ምንጭ መሆንን ጨምሮ 40% ለሚሆኑ የኃይል አቅርቦት ህልም ለሆነባቸው ዜጎች በመሰረታዊነት ኃይል የማቅረብና ሌሎች ትላልቅ ውጥኖችን ሰንቋል። አርሶ አደር ዲሌ ሙሳ በአፋር ክልል ያሉ ወረዳ የሚኖሩ አርሶ አደር ናቸው። ለዓመታት የሚተዳደሩበት የግብርና ስራቸው ሙሉ በሙሉ በሰማዩ ዝናብ ላይ ጥገኛ አድርጓቸዋል። አካባቢውን የተላመዱ ዝርያዎችን ማግኘት አለመቻልና የአየር ንብረት ለውጥ በስራቸውና ኑሯቸው ላይ ተግዳሮት ሆኖብናል ይላሉ አርሶ አደሯ። በሙቀቱ ምክንያት ስናገኝ የነበረው ምርት እየቀነሰብን ነው። ከዚህ በፊት በፍራፍሬውም በሌሎች ሰብሎችም ጥሩ ምርት እናገኝ ነበር። አሁን ላይ የውሃ የማዳበሪያና የተሻሻሉ ዝርያዎች አለማግኘታችን ምርታማነታችን እንዲቀንስ አድርጎታል። መንግስት ድርቅና ተባይን መቋቋም የሚችሉ የተሻሻሉ ዝርያዎችን ቢያቀርብልን ከራሳችን አልፈን ለሌሎችም መትረፍ እንችላለን። ይህ ችግር በሐረር አካባቢ የሚገኙ አርሶ አደሮችም ችግር ነው። በአንድ ሄክታር 8 ኩንታል የበለጠ ነው ያገኘነው ባለፈው ዓመት። ዘንድሮ ግን ያው በጣም ዝቅተኛ ምርት ነው የሚገኘው የዝናብ እጥረት ስላለ ማለት ነው። የዝናብ እጥረት ችግር ባይኖር የተለያዩ አትክልቶችን በአመት 3 ጊዜ ምናምን ጊዜ የሚመረተውን ማምረት እንችል ነበረ። ግን በውሃ እጥረት ፍላጎታችን አልተሳካም። የውሃ ኃይል ወይም ሃይድሮ ኤሌክትሪክ የኃይል ምንጭ ዋናው የሀገሪቱ መሰረት ቢሆንም በየጊዜው በሚከሰት ድርቅ ምክንያት የኤሌክትሪክ መቆራረጥ የእርሻ መሳሪያዎችና የውሃ ፓምፖችን ያሰናክላል። ነገር ግን ኢትዮጵያ የያዘችው የኒውክሌር ኃይል ማመንጫ ውጥን ከግብ ቢደርስ የአርሶ አደሮችን ህልም ከአየር ጸባይ ሁኔታ ተጽዕኖ ነፃ ማውጣት ይቻላል። በሽታን መቋቋም የሚችሉ ድርቅን መቋቋም የሚችሉ እጽዋትን የማውጣቱን ስራ በሰፊው ልንሰራበት እንችላለን። የተሻለ ቴክኖሎጂ ነው። እንደውም ከፍርሃትም ነፃ ሆነ መጠቀም የምንችለው አይነት ቴክኖሎጂ ነው። ለምሳሌ ጄሞን ብንወስድ ባዕድ አካላትን በመጠቀም ነው ያ የሚሰራው። ይሄኛው ግን ኖርማል ተፈጥሯዊ በሆነው መንገድ የእጽዋትን የእንስሳትን ፕሮዳክቲቪቲ ማሻሻል የሚችል ቴክኖሎጂ ስለሆነ ይሄኛው በጣም የተሻለ ቴክኖሎጂ ነው አሁን ዓለም ላይ ያለ ቴክኖሎጂ ማለት ነው። ስለዚህ የዓለም ሀገሮች እንግዲህ በብዛት ይሄንን ቴክኖሎጂ የተጠቀሙ ብዙ አትርፈውበታል። እኛም ደግሞ ወደዚህ መግባት መቻል አለብን ማለት ነው። የኒውክሌር ኃይል በቋሚነት የሚሰራ በመሆኑ ያለማቋረጥ ኃይል በማቅረብ እርሻው እንዲለማ ከማድረጉም ባሻገር ለአርብቶ አደሩም የሚሰጠው ፋይዳ ከፍተኛ መሆኑን ባለሙያዎች ይናገራሉ። እንስሳት በሽታዎችም የተለመዱ በሽታዎች አሉ። ለመከላከል የምንጠቀምበት መንገድ ያው ያለውንና ትራዲሽናል ሜቶዱን ነበረ። አሁን ግን ምንድነው ይሄ ቴክኖሎጂ አንደኛ ለመመርመሪያ የምንጠቀምበት የኒውክሌር ቴክኖሎጂዎች አሉ። ራዲዮ ኢሚኖ አሳይ የምንላቸው ኤላይዛ የምንለው ቴስቶች፣ እነዚህ ሁሉ ከኒውክሌር ቴክኖሎጂ ጋር የተገናኙ ናቸው። እነዚህ ቴክኖሎጂዎች በእርግጥ በብዙ ዘመናት ጀምሮ ኢትዮጵያ ውስጥ ያሉ ናቸው። ግን እንደየበሽታው አይነት በየጊዜው መሻሻል አለባቸው። ስለዚህ የተለያዩ አውትብሬኮች በተነሱ ቁጥር ኒውክሌር ቴክኖሎጂ የሚጠቀሙ ቴክኖሎጂዎችም አብረው ማደግ አለባቸው። ይህንን ደግሞ ለማሻሻል እንግዲህ እንደኛና መሰሎቻችን በጥንካሬ መስራት ያስፈልገናል። ኢትዮጵያ ወደ ኒውክሌር ኃይል መግባት ስትጀምር ይህ እርምጃ ትልልቅ የኃይል ፍላጎቶችን ከማሟላት ባሻገር በየቀኑ በዜጎች ሕይወት ላይ ትልቅ ለውጥ እንደሚያመጣ የሚያመላክት ቴክኖሎጂ ነው። አዲስ ቀን ላይ ናችሁ ተመልካቾች፣ እንቀጥላለን። አሁንም ይህንን ጉዳይ ይዘን ነው የምንቀጥለው። እንግዲህ ካስቀደመ እንዳነሳ ነው የኒውክሌር ኃይልን ለሰላማዊ ጉዳይ የመጠቀም ነገር ኢትዮጵያ መጀመሯን እንግዲህ ቀደም ብለን እያነሳን ነበረ። ከዚህ ጉዳይ ጋር በተገናኘ ማብራሪያዎችን እንዲሁም ሙያዊ አስተያየታቸውን ሊሰጡን ሁለት እንግዶችን ጋብዘናል። በአዲስ አበባ ዩኒቨርሲቲ የኒውክሌር ፊዚክስ ተባባሪ ፕሮፌሰር የሆኑት ዶክተር ጥላሁን ተስፋዬ እንዲሁም በእንስሳትና ጤና ኢንስቲትዩት የቃሊቲ ቆላ ዝንብ ምርምር ማዕከል ኃላፊ ዶክተር ገነት ሸዋንግዛው እዚህ ስቱዲዮ ይገኛሉ። ቆየት ብለን ከነሱ ጋር ቆይታ እናደርጋለን። እንግዶቻችን ስለመጣችሁ ከልብ እናመሰግናለን። አስቀድመን ሀገራት በተለይ በዚህ ጉዳይ ላይ በጣም በስፋት እየሰሩ ያሉ ሀገራት ይህንን የኒውክሌር ኃይልን ለሰላማዊ ጥቅም የመዋልን ጉዳይ እንዴት እየተጠቀሙበት ነው የሚለውን በተመለከተ ባልደረባችን ነጻነት አጠር ያለ መረጃ ታቀርብናለች። ነጻነት መቀጠል ይችላልሽ።
አመሰግናለሁ ሀብታሙ። ቀደም ሲል ተመልካቾቻችን እያነሳ ነው እንደነበረው በተለይ ያደጉ ሀገራት የኒኩለር ኃይልን በመጠቀም ምን አትርፈዋል የሚለውን እንመለከታለን ካነሳነው ጉዳይ ጋር ተያይዞ ማለት ነው። የኒኩለር ኃይልን በሰላማዊ መንገድ በመጠቀም ረገድ በርካታ ሀገራት እንግዲህ ትልቅ ምርታ ላይ የሚገኙ ሆነዋል። ፈረንሳይን እናነሳለን። ፈረንሳይ እንግዲህ በ1970ዎቹ የነበራትን ምዕራፍ ብንመለከት በተለይ በውጭ ሀገራት ነዳጅ ላይ ጥገኛ የነበረች ሀገር ናት። ከዛም ባለፈ በዚህ ጥገኛ ከመሆኗ ጋር ተያይዞ ማለት ነው ኢኮኖሚዋ የተረጋጋ አልነበረም፣ ስጋት ውስጥም የነበረች ሀገር ነች። ነገር ግን አሁን ያለውን እውነታ ስንመለከት ፈረንሳይ የኒኩለር ኃይሏን የኒኩለር ኤነርጂዋን በመጠቀሟ በተለይ ከ70 በመቶ በላይ የኤሌክትሪክ ኃይሏን ከኒኩለር እንድታገኝ አስችሏታል። ከዛ ባለፈ ደግሞ ዝቅተኛ የሚባል የኤሌክትሪክ ዋጋም በሀገሪቱ እንዲኖር ያስቻለ ነው። ከዛ ባለፈ ደግሞ በሀገር ውስጥ የስራ እድልም መፍጠር ችሏል ማለት ነው። ፈረንሳይ እንግዲህ ካደጉ ሀገራት መካከል የምትጠቀስ ናት። የኒኩለር ኤነርጂን በመጠቀም ደግሞ ሀገሪቱን የተሻለ ምዕራፍ ላይ እንድታደርስ አድርጓታል። ሌላኛዋ ደግሞ ደቡብ ኮሪያ ነች። ደቡብ ኮሪያ እንግዲህ የነበረችበትን የጦርነት ምዕራፍ እናስታውሳለን። ከዛ ጦርነት ውስጥ ወጥታ ደግሞ ሀገሪቱ የተሻለ ኢኮኖሚ በመገንባት ረገድ ውስጥ ትልቅ ፈተና ነበረባት። ነገር ግን ይህንን ፈተና ተሻግራ የኒኩለር ኤነርጂዋን በመጠቀም በ1970ዎቹና 80ዎቹ አካባቢ የነበራትን የእድገት ምዕራፍ የነበራትን ሂደቷን ማንሳት እንችላለንና የኒኩለር ኃይልን በፍጥነት መገንባት ችላለች። ይህንን በማድረጓ ደግሞ ለከፍተኛ ኢንዱስትሪ የኤሌክትሪክ አቅርቦት እንዲኖር ማረጋገጥ ችላለች። በተጨማሪም ደግሞ የራሷን የኒኩለር ሪአክተር ቴክኖሎጂ አበልጽጋ ለዓለም ጭምር መሸጥ የጀመረች ሀገር እንድትሆን አስችሏታል። የሰለጠኑ ባለሙያዎችን በዚህ ረገድ ደግሞ እንድታፈራም ትልቁን ሚና ተጫውቷልና ደቡብ ኮሪያ በሁለተኛነት የምናነሳት ናች። ሌላኛዋ ስዊድን ነች። ስዊድን እንግዲህ በ1970ዎቹ ያለውን ሂደት ብንመለከት የኤሌክትሪክ ኃይሏን በብዛት ከቅሪት አካል ነበርና ነዳጆችንና ከከሰል ነበር የምታገኘው። የአየር ብክለትና የጤና ችግሮችም ታስተናግድ ነበረ። ከ1972 ጀምሮ ግን ሀገሪቱ በተለይም በዋናነት ኒኩለርን የኃይል ምንጭ አድርጋ ተጠቅማለች። ከዚህ መነሻነት ደግሞ ንጹህ አየርና ጤናማ የአኗኗር ሁኔታን ለዜጎች እንድታመቻችም አስችሏታል። በተጨማሪም ሌላ የምናነሳው የማኒፋክቸሪንግ ዘርፉ ንጹህ ኃይልን መጠቀም እንዲችልም አድርጋለች ስዊድን ማለት ነው። የዓለም ገበያን በምንመለከትበት ወቅትም ደግሞ ተወዳዳሪነቷ እንዲጨምር አስችሏታል። ስለዚህ ያደጉ ሀገራት የኒኩለር ኤነርጂን የኒኩለር ኃይልን በመጠቀም አሁን ለደረሱበት ምዕራፍ ደግሞ ትልቁን ሚና መጫወታቸውም ይነሳል። እናመሰግናለን ነጻነትን። እንግዲህ ወደ እንግዶቻችን ነው በቀጥታ የምናልፈው። ነጻነት ትቀላቀለናለች። እንግዲህ የኒኩሌር ቴክኖሎጂ በጣም ብዙ ጊዜ ተያይዞ የምናነሳው ወይም ኒኩሌር ሲነሳ የጦር መሳሪያ ጉዳይ ነው በስፋት የሚነሳው እና እሱን አይ ቲንክ ይሄንን ግልጽ ለማድረግ እድል አግኝተናል ብለን እናስባለን። ዶክተር ገነት ወደ እርስዎ እንምጣና ኒኩሌር ቴክኖሎጂ ምን አይነት ቴክኖሎጂ ነው? አስቀድመን እንዳነሳ ነው ብዙ ጊዜ ኒኩሌር ሲነሳ የጦር መሳሪያ ነው የሚነሳውና የኒኩሌር ኃይል ምን አይነት የኃይል አማራጭ ነው የሚለውን እስኪ እሱን ብያኔ በመስጠት ብንጀምር በጣም ደስ ይለኛል። አመሰግናለሁ ስለተሰጠኝ እድል። አዎ እንደተባለው ሁሉ ጊዜ የኒኩሌር ኤነርጂ ሲነሳ የምናነሳው ስለ ጥቅሙ ወይም ስለ በጎ ጥቅሙ ሳይሆን ስለ ጥፋቱና ከመሳሪያ ጋር ተያይዞ ነው የሚነሳው። ይህም የሆነበት ዋና ዋና ምክንያቶች አሉት። አንደኛው ምክንያት ከዚህ ቀደም የነበረ ታሪክ ነው ወይ ደግሞ ክስተት ነው። በአቶሚክ ቦምብ ሁላችንም እንደምናውቀው ሁለት ከተሞች ትልቅ ጉዳት ደርሶባቸዋል። ይህን ተያይዞ ያለው በህዝባችን ውስጥ ያለው አንደርስታንዲንግ የጥፋቱን ብቻ ነው ትኩረት የሚሰጠው። ግን ከዚህ ባለፈ ትልቅና በጣም አስተማማኝ የሆነ ጥቅም አለው። ይህም ጥቅም አንደኛ የኤሌክትሪክ ፓወር በማመንጨት ሊሆን ይችላል፣ በሜዲካል ዘርፉ ሊሆን ይችላል፣ በአግሪካልቸርም ሊሆን ይችላል። በተለያየ ቴክኖሎጂዎችን ለማመንጨት ከፍተኛ የሆነ ጥቅም አለው። ሁል ጊዜ እኛ ትኩረት የምንሰጠው ከዚህ በፊት የነበረው ሂስትሪ ለሁለቱም እንደ አጋጣሚ ሆኖ ይሄ ቴክኖሎጂ ለሁለቱም ስለሚጠቅም ለሰላሙም ለጦር መሳሪያነትም ስለሚጠቅም በህዝባችን ውስጥ ቀድሞ የሚመጣው ከዚህ በፊት የነበረው ጉዳት ነው እንጂ
በትክክል ከተጠቀምነው በአግባቡ ከተጠቀምነው ዋይዝ ዩዝ በሚባለውን ፕሪንሲፕል ከተጠቀምነው ከጥቅሙ እጅግ ከጉዳቱ እጅግ የላቀ ጥቅም አለው ማለት ነው። ይህም ጥቅም በአግሪካልቸር ሊሆን ይችላል። በአግሪካልቸር ላይ ለምሳሌ ወደኛ ብንመጣ እኛ በአሁኑ ወቅት የኒውክሌር ቴክኖሎጂን ተጠቃሚ ነን። እንደነገርኳችሁ የመጣሁት ከቆላ ዝንብ ምርምር ማዕከል ነው። ቆላ ዝንብ ትንሽ ለመግለጽ ያህል ቆላ ዝንብ ማለት የትሪፓኖሶማሲስ በእንግሊዝኛው ትሪፓኖሶማሲስ የሚባል በሽታ ወይም ደግሞ ገንዲ እንለዋለን በአካባቢ ቋንቋችን እንስሳት ላይ የምታስተላልፍ ኢንሴክት ናት ወይ ደግሞ ነፍሳት ናት ማለት ነው። ይቺ ነፍሳት የምትራባበትን የባዮሎጂካል ቢሄቪየር ካጠናም በኋላ ይህንን ቴክኖሎጂ በመጠቀም የመራባት ሂደቷን መግታት ይቻላል ማለት ነው። ይህም የሚሆነው በመጀመሪያ በላቦራቶሪ ውስጥ ካራባናቸው በኋላ ከዛን ወንድና ሴቶችን እንለያለን። ወንዱን ለብቻው በዚህ ቴክኖሎጂ በኒውክሌር ቴክኖሎጂ በመጠቀም እናመክነዋለን ማለት ነው። ካመከነው በኋላ ይህ የመከነው ወንድ ካልመከነችው ከሴቷ ያን እርባታውን ቀጥላ በሽታውን እንዲተላለፍ የምታደርገው ሴት ጋር በሚገናኝ ጊዜ የእርባታው ሂደት የመቋረጥ ይመጣል ማለት ነው። ኦልሬዲ ስለመከነ ማለት ነው። ይሄንን ቴክኖሎጂ በብዛት ምን እንጠቀመዋለን? የኢንሴክት ኮንትራሴፕቲቭ እንለዋለን፣ የኢንሴክት በርድ ኮንትሮል እንለዋለን፣ ወይ ደግሞ የመካን ነፍሳት ቴክኖሎጂ እንለዋለን፣ ኤስአይቲ ቴክኖሎጂ የምንለው ማለት ነው። ስለዚህ ባጭሩ ከጉዳቱ ባሻገር ጥቅሙ እጅግ ሀያልና በጣም ብንጠቀምበት ሀገራትን ሊለውጥ የኢኮኖሚያችንንም ሊለውጥ የሪሰርች ወይም የምርምር ክህሎታችንንም እጅግ ሊያዘምን የሚችል ከአደጉ አገራት ተርታ ሊያሰልፈን የሚችል ነውና ስለዚህ ጥቅሙ የጎላ ነው ብዬ እገልጻለሁ። ባጭሩ መልካም ዶክተር ጥላሁን ወደ እርስዎ እንምጣና በተለይ ኢትዮጵያ አሁን ላይ የኒውክሌር ኃይልን ጥቅም ላይ ለማዋል ትኩረት ማድረጓ ያላትን ሀብት መንግስት ለመጠቀም የሰጠው ትኩረትን እንዴት ያዩታል? ከዚህ እንነሳ። አመሰግናለሁ። የኒውክሌር ኃይልን ለሰላማዊ ጥቅም መጠቀም ሲባል በቅድሚያ ሁለት ነጥቦችን ማንሳት እፈልጋለሁ። የመጀመሪያው ምንድን ነው? የኒውክሌር ኃይል ለሰላማዊ ጥቅም ከሚውልባቸው መንገዶች ትልቁ የኤሌክትሪክ ኃይል ከኒውክሌር ፓወር ማመንጨት ነው። ይሄ የኒውክሌር ፓወር ማመንጨት በሀገራችን ለመጀመሪያ ጊዜ ዲክሌር የተደረገው ያው ጳጉሜ 4 ቀን ጠቅላይ ሚኒስትሩ ጉባ ላይ በተናገሩት ሂደት ነው እና ይሄ የኒውክሊየር ፓወር ፕላንት እቅድ ስራ ላይ ሲውል እንደ አንድ ኢንዱስትሪ እንደ አንድ ፋብሪካ ወይም እንደ አንድ ነገር መጥቶ ብቻውን ቁጭ የሚል አይደለም። አብሮ የሚያድጉ በትይዩ የሚያድጉ የኒውክሊየር ኢንፍራስትራክቸር የሚባሉ ብዙ ኤሌመንት መሰረተ ልማቶች በትይዩ የሚያድጉበት ሂደት ነው። ለምሳሌ ብሔራዊ ተቋማትን፣ የህግ ማዕቀፎችን፣ የሰው ኃይል ልማትን፣ የቴክኒክ አቅሞች መገንባትን ሁሉ የሚያጠቃልል ትልቅ ፕሮጀክት ነው። ከማንኛውም ኢንዱስትሪ በተለየ ሁኔታ የራሱን ኢንፍራስትራክቸር ልማት መሰረተ ልማት የሚፈልግ ቴክኖሎጂ ነው ኒውክሊየር ቴክኖሎጂ እና በአንዳንድ ሀገሮች ይሄ የአንድ ሀገር የኒውክሊየር ፕሮግራም ይባላል። ኢትዮጵያ ለመጀመሪያ ጊዜ የራሷን ኒውክሊየር ፕሮግራም ኢምባርክ ያደረገችው አሁን ነው። እርግጥ ነው ከዚህ ቀደም በጥቃቅን ሁኔታ የኒውክሊየር ቴክኖሎጂን የአይሶቶፖች ጥቅሞች ነበሩ። በፕሮግራም ደረጃ በዚህ ስኬል ሀገር ውስጥ በመንግስት ኮሚትሜንት ሲያዝ ግን ይሄኛው የመጀመሪያ ነው እና የኢትዮጵያ ኒውክሊየር ፕሮግራም በቴክኖሎጂ ምጥቀቱ በሚፈልገው የሰለጠነ የሰው ኃይል በሚገዛባቸው ዓለም አቀፍ ህግጋት ከጤና እስከ ኢንዱስትሪ፣ ከትምህርት እስከ ማዕድን ልማት፣ ከግብርና እስከ ጥናትና ምርምር ባለው ሁኔታ ስንመለከተው እስካሁን ድረስ ሀገር ውስጥ ከገቡት ቴክኖሎጂዎች ሁሉ ትልቁ ነው ብለን ልንወስድ እንችላለን። ሀገር ውስጥ እንደምታውቁት የባቡር ቴክኖሎጂ ባለፈው ክፍለ ዘመን መጀመሪያ ላይ ገብቷል። የአቪዬሽን ቴክኖሎጂ በ1920 አካባቢ ገብቷል። ከዛ ወዲህ የስኳር የመሳሰሉ ቴክኖሎጂዎች ወደ ሀገር ገብተዋል እና እስካሁን ኢትዮጵያ ውስጥ ከገቡት ቴክኖሎጂዎች ሁሉ
በሌሎች ሴክተሮች በሚኖረው አንድምታ እና የቴክኖሎጂ ምጥቀት የኒውክሊየር ቴክኖሎጂ እና ሳይንስ ትልቁ የሳይንስና የቴክኖሎጂ እርምጃ ነው እዚህ ሀገር ላይ ተብሎ ሊወሰድ ይችላል። ሁለተኛ ማንሳት የምፈልገው ወደ ሰላማዊ ዝርዝር ጥቅሞች ከመግባታችን በፊት የኒውክሊየር ሳይንስና ቴክኖሎጂ ዓለም ላይ የሚዘዋወረው በቁስም በእውቀትም በመንግስታት እውቅና ነው። ምን ማለት ነው? ቅድም እንደገለጻችሁት በ1957 ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ሲቋቋም ኢትዮጵያ መስራች ሀገርም ስለሆነች እዛ ላይ በአባልነቷ የምትገዛባቸው ህግጋት አሉ እና የኒውክሊየር ቴክኖሎጂ ቁሶች፣ እውቀት ወዘተ የመሳሰሉት ነገሮች ሁሉ ከአንድ ቦታ ወደ ሌላ የሚተላለፉት በመንግስት እውቅናና በሚታወቁ ቻነሎች አማካኝነት ነው። እንደ ሌላ ቴክኖሎጂ አይደለም። ስለዚህ ስለሚያደርስ ማለት ነው አላግባብ ከተያዘ የስ ስትሪንጀንት የሆነ በጣም ጠንካራ የሆነ የቁጥጥር ስርዓት አለ በዓለም አቀፍ ደረጃ እና ብዙ ስቴክ ሆልደርስ አሉ። አንድ ሀገር አንድ የኒውክሊየር ቴክኖሎጂን ስታስቀምጥ ጎረቤት ሁሉ ስቴክ ሆልደር የሚሆንበት ሁኔታ ነው የሚፈጠረው። ስለዚህ ሁል ጊዜ የኒውክሊየር ቴክኖሎጂ ትራንስፈር ላይ የመንግስት ኢንቮልቭሜንት ያስፈልጋል። ይሄ ቴክኖሎጂ በአንድ ሀገር ውስጥ እንዲያድግ የመንግስት ይሁንታን ይጠይቃል እና በብዙ ሀገሮች እንደው ከአሜሪካኖቹ ማንሃታን ፕሮጀክት ጀምሮ ብንመለከት በብዙ ሀገሮች ለባለሙያዎች ያለ ችግር ምንድነው? የመንግስት አካላትን ማሳመን ነው። እኛ ሀገር አሁን በጥሩ አጋጣሚ ይሄ ችግር የለም። የበላይ አካላት ጥሩ ግንዛቤ ኖሯቸው ራሱ በመንግስት ደረጃ ዲክሌር ተደርጎ እንደ ዩኒቨርሲቲ ያሉ ተቋማት፣ ሌሎች ተጠቃሚ ተቋማት ተከታይ ነው የሆኑት እና ይሄ በጣም ጥሩ አጋጣሚ ነው። ጥቅሞቹን እንመጣባቸዋለን። አዎ ጥቅሞቹን እንመጣባቸዋለን። ይሄንን እንደ ባክግራውንድ እንወስዳለን ማለት ነው። ወደ ዶክተር ገነት እንሂድና እንግዲህ ቀደም ሲል ስናነሳ እንደነበረው ኢትዮጵያ የኃይል አቅርቦቷ በአብዛኛው ማለት ይቻላል ኦልሞስት ሙሉ በሙሉ በሚባል ደረጃ ውሃ ላይ የተመሰረተ ነውና ይሄ ደግሞ ሌላኛው በጣም ትልቅ የሚባል አማራጭ ነው። ዓለም ላይ ቀደም ሲል ነጻነትም ስታቀርበው እንደነበረው በርካታ ሀገራት እየተጠቀሙበት የሚገኝ ነውና ይህንን የኃይል ማመንጨት ኒውክሌር ለሰላማዊ ጥቅም የማዋል ጉዳይ ግብ የሚደርስ ከሆነ በምን መልኩ የኢትዮጵያን የኃይል አማራጭ አሰፋዋል፣ እንዴት ተጠቃሚ ሊያደርገን ይችላል የሚለውን እናንሳ። አመሰግናለሁ። እኔ እውነት ለመናገር ጠቅላይ ሚኒስትራችን ይህንን ሀሳብ ባነሱበት ጊዜ እኔ ለቴክኖሎጂም ቅርበት ስላለኝ ቅድም እንደነገርኳችሁ ቴክኖሎጂውን በመጠቀም ስለሆነ እኛን ስራ እየሰራን ያለ ነው። በጣም ነው ኢምፕረስድ የሆንኩት። ምክንያቱም ምን ያህል ጠቃሚ እንደሆነ ምን ያህል ኢነርጂ ሪሊዝ ሊያደርግ እንደሚችል አንደርስታንዲንጉ ስለነበረኝ ማለት ነው። ስለዚህ በዚህ አጋጣሚ እኔ ይህንን ሀሳብ ላመነጩትና ለወደፊትም እንዲሳካ ለሚተጉት ሁሉ ምስጋናዬን እያቀረብኩ ምን አይነት ጥቅም ይኖረዋል፣ ምን አይነት የኃይል አማራጭ ይኖረዋል ወደሚለው ስንመለስ ከውሃ ከሚገኘው ኢነርጂ ጋር እናወዳድረው እስኪ። አንድ የውሃ ኢነርጂ ሰስተኔብል አይደለም። ለምሳሌ ድራውት ቢኖር፣ ረዥም ጊዜ ድርቅ ቢኖር የኃይል መቆራረጥና ኢንዱስትሪያችን ላይ ኃይሉን የሚጠቀሙት ኢንዱስትሪያችን ላይ ተጽዕኖ ሊያሳድር ይችላል። ይሄ ማለት የኢኮኖሚ ተጽዕኖ ማለት ነው። ስለዚህ ይሄኛውን በምናይ ጊዜ ለረዥም ጊዜያት ኮንቲኒየስ የሆነ ምንም አይነት የመቆራረጥ ችግር የሌለበት ስለሆነ አስተማማኝ ሰስተኔብል የሆነ ኢነርጂ እናገኛለን፣ እንደ አማራጭ እናገኛለን ማለት ነው። ስለዚህ የወደፊት እድገታችንን አፎርድ ያደርጋል። የኢንዱስትሪ ብዛት ቢኖረን ኤሌክትሪክ ፓወር የሚጠቀሙ ኢንዱስትሪዎች በብዛት ስለሚኖረንም ከእድገታችን ጋር ተያይዞ ስለዚህ አማራጭ ሳይሆን እኔ እንደ ግዴታ የሚታይ ሊታሰብበት የሚገባ ነው ብዬ ነው የማሰምረው። ምክንያቱም አወዳድረነዋል ከውሃ ከምናገኘው የኤሌክትሪክ ፓወር ጋር። አንደኛ በጣም ሰስተነብል ነው። ለረዥም አንድ ጊዜ ፓወር ፕላንቱን ካቋቋም የመጀመሪያ ኮስቱን ችለን ለመጀመሪያ ጊዜ ካቋቋም ምንም አይነት አዲሽናል ወጪ ሳናወጣ ለረዥም ጊዜ በተከታታይ ስራዎችን እንድንሰራ የሚያስችል ኢነርጂ እናገኛለን ማለት ነው። ሌላው ከውሃው ጋር አነጣጥረን አሁንም ኢቭን ያሰራሩን ብናይ በትንሽ ቦታ ላይ ይሄንን ኢነርጂ ሴኪዩር ማድረግ እንችላለን። በትንሽ ቦታ ላይ ውሃን ግን
ከውሃ ግድብ ኤሌክትሪክ እና ሜን ፐርፐሱ ኢነርጂ ነው። ከኢነርጂ ኤሌክትሪክ ነው። ብዙ ሀገሮች ቅድም እንደገለጣችሁት ያደጉ ሀገሮች ኢነርጂያቸውን የኢነርጂ ሶርሳቸውን ወደ ኒውክሊየር ቴክኖሎጂ ነው ያዞሩት። አንዱ ምክንያታቸው ይሄ ነው። ሰስተናቢሊቲ የለውም የውሃው ማለት ነው። ሁለተኛ ረጅም ብዙ ቦታዎችን ነው የሚይዘው። አንድ ግድብ ብንገድብ ለኤሌክትሪክ ፓወር ማመንጫ ኮንሲደር አባይን ብትወስዱት በጣም ሰፊ ቦታ ነው የያዘው። ይህም ፓወር ፕላንት ግን በትንሽዬ ቦታ ዲስፕሌስመንት ሳያስፈልገን ወይ ደግሞ ያንን ቦታ ረጅም ስፋት ያለውን ቦታ ለአግሪካልቸር ተጠቅመን በትንሽ ቦታ በጣም ኮምፓክትድ የሆነና ለረጅም ጊዜ ሊያገለግል የሚችል ኢነርጂ ሪሊዝ ስለሚያደርግ የኃይል አማራጭነቱ እጅግ የጎላ ነው። ቅድም ካልነው ጥቅም በተጓዳኝ ማለት ነው። መልካም ዶክተር፣ ምናልባት እዚህ ላይ የሚያነሱት ሀሳብ ካለ ያው የኒኩለር ኃይል ያለው ዘርፈ ብዙ ጠቀሜታዎች ቢዘረዘሩ ብዙ ናቸው በሚል ነውና እዚህ ላይ ሀሳቦትን ቢያነሱልን። ከዛ ባለፈ ግን ተጨማሪ እንዲያደርጉልን የምንፈልገው ኢትዮጵያ ይሄንን ኃይል ለመጠቀም ጥቅም ላይ ለማዋል ስራ መጀመሯ ወደ አዲስ ምዕራፍ መሸጋገሯ ይዞላት የሚመጣው አዲስ ነገር ይዞላት የሚመጣው እድገት እንዴት ያዩታል? አያይዘው ቢያነሱልን። በጣም መሰረታዊ ጥያቄ ነው ይሄ ጥያቄ። የኤሌክትሪክ ኃይልን ከኒውክሊየር ማመንጨት አሁን ዶክተር እንደገለጸው እጅግ ዘርፈ ብዙ ጠቀሜታ አለው። የመጀመሪያው ነገር ኢነርጂ ዴንሲቲ የሚባል ፋክተር አለ። በምን ያህል መጠን ነው ጉልበት ኒውክለስ ውስጥ ታምቆ የሚገኘው? ለምሳሌ 1 ግራም ከሚሆን የኒውክሊየር ቁስ የሚገኝ ኢነርጂ ከብዙ ሺህ ቶን ጋር የሚመጣጠን ኢነርጂ ነው፣ ከሰል ጋር የሚመጣጠን። ለምሳሌ 1 ግራም የኒውክሊየር ቁስ ሲኖትራክ የሚባለውን መኪና ለ14 ዓመት ቀንና ሌሊት በሙሉ አቅሙ እንዲሰራ ሊያደርገው ይችላል። አንድ ሲኖትራክ 14 ዓመት ሲሰራ የሚፈጀውን በርሜል ጋዝ ብትመለከቱት፣ ናፍጣ ብትመለከቱት፣ በኒውክለስ ውስጥ ኢነርጂ በጣም ታምቆ ይገኛል። እኔ አንድ ተጨማሪ ዳታ ብሰጣችሁ ዓለም እስካሁን የተጠቀመበት የኒውክሊየር ቁስ ዝቃጭ ከሁሉም ዓለም ቢሰበሰብ አንድ ስታዲየም አይሞላም። አያችሁ፣ አንድ ፓወር ፕላንት ለምሳሌ በከሰል የሚሰራ የኤሌክትሪክ ማመንጫ የሚረጨው አመድ በ10 ዓመት ውስጥ አገር የሚሞላ ነው እና ኢነርጂ በከፍተኛ መጠን ታምቆ የሚገኝበት የኃይል ምንጭ ስለሆነ ኒውክሊየር ፓወር በጣም ጠቃሚ፣ ካርቦን ኢሚሽን የሌለው፣ ኦክሲጂን የማይፈልግ፣ ኦክሲጂንን እያነደደ ወደ ካርቦን ዳይኦክሳይድ የሚለውጥ ነው። አሁን በስራ ላይ ያለው የኃይል ምንጭ አይነት ነዳጅ ብትሉት ከሰል ብትሉት ከአትሞስፌር ውስጥ ኦክሲጂንን እያነደደ ወደ በካርቦን ዳይኦክሳይድ አማካኝነት የካርቦን ልቀት ተብሎ የሚጠራውን ነገር የሚያስከትል ነው። ኒውክሊየር እንደዚህ አይነት ችግር የለውም እና በጣም ትክክለኛ የሆነ ውሳኔ ነው ለኢትዮጵያ። ዘገየ ካልተባለ በስተቀር መሆን ያለበት ጉዳይ ነው። ምን አይነት ትሩፋቶችን ይዞ ይመጣል የሚለው በጣም አስፈላጊ ጥያቄ ነው። የኒውክሊየር ኢነርጂ ሰላማዊ ጥቅሞች ቁንጮ የሆነው የፓወር ጄኔሬሽን አስተማማኝ ሎ ካርቦን የሆነ የኃይል ምንጭ ይሆናል በአንድ ሀገር ላይ። አስተማማኝ ማለት ምን ማለት ነው? ለምሳሌ የውሃ ኃይል ማመንጫዎች የሚጠቀስላቸው አቅም አለ። ይሄ ማለት አመቱን ሙሉ በዛ አቅም ኃይል ያመነጫሉ ማለት አይደለም። ለምሳሌ በዓለም አቀፍ ደረጃ የውሃ ኃይል ማመንጫዎች ከሚጠቀሰው የማመንጨት አቅማቸው 50% ነው የሚያመነጩት አመቱን ሙሉ ሲሰሩ። ሪላያቢሊቲ ፋክተር ይባላል። የኒውክሊየር ኃይል ማመንጫ ግን እስከ 92% ድረስ አመቱን ሙሉ አስተማማኝ የኃይል ምንጭ ነው እና ብዙ ሀገሮች ቅድም እንደገለጽሽው ቤዝ ሎዳቸውን ኒውክሊየር ላይ ያደርጋሉ። እንደዚህ አይነት አስተማማኝ የኃይል ምንጭ መኖር ኢንዱስትሪዎች በተለይ ኢነርጂ በብዛት የሚፈልጉ የማይኒንግ የሜታል ኢንዱስትሪዎች በስፋት ወደ ሀገር ውስጥ እንዲገቡ እድል ይሰጣል። ሕክምና፣ ግብርና፣ ዋተር ኤንድ ኢንቫይሮንሜንት፣ ሳይንቲፊክ ሪሰርች ኦልሞስት
ሁሉንም የህብረተሰብ ውስጥ የሚኖሩ የስራ ሴክተሮችን የሚያነቃቃ ቴክኖሎጂ ነው የሚሆነው። ኢነርጂ ኢንፑት ማለት ኢነርጂ ማለት ምንም ነገር ያለ ኢነርጂ አይከናወንም። ተኝተን ስናስብ ኢነርጂ ያስፈልገናል። አይናችንን ብሊንክ ስናደርግ ኢነርጂ ያስፈልገናል። ንፋስ ሲነፍስ ኢነርጂ ከአንዱ ፎርም ወደ ሌላ ፎርም ይቀየራል። ስለዚህ የኢነርጂ አስተማማኝ ኢነርጂ በአንድ ሀገር ኢኮኖሚ ውስጥ መጨመር ሁሉንም ሴክተር ይዞ የሚነሳ ክንውን ነው። ይህንን ነው ማለት የምችለው። በጣም ጥሩ ዶክተር ገነት የመጨረሻ ጥያቄ እናድርገው። እንግዲህ በኢትዮጵያ ቴክኖሎጂውን ለማሸጋገር አስቻይ ሁኔታዎች አሉ የሚለውን ቀደም ሲል እርስዎም አንስተውልናል። እየተጠቀምንበትም ነው የሚለውን በተወሰነ መንገድ ሲያነሱልን ነበር እና ምናልባት ተገማች ሆኑ እና ቀድመን መፍታት የሚገባን ተግዳሮቶች አሉ ወይ? እነሱን ብናነሳ በጣም ጥሩ ነው። ወደዚህ ኃይል ሽግግር በምናደርግበት ወቅት ምን ተጠባቂ ችግሮች ይኖራሉ? መልካም ጥሩ ጥያቄ ነው ብዬ ነው የማስበው። ይሄ ቴክኖሎጂ ለሌሎች ሀገሮች ብዙ የተጠቀሙበት ቢሆንም ለእኛ አዲስ ነው። ስለዚህ እንደ አዲስነቱ ዝግጅት ያስፈልገናል። ዝግጅት ስንል የተማረ ኃይል ለምሳሌ በዘርፉ የተማረ ኃይል በብዛት አለ ብዬ አላስብም። ቢኖርም እንኳን ፕራክቲካል አስፔክቱን እኛ ሀገር እስካልመጣ ድረስ ይሄ አንድ ተግዳሮት ይሆናል ብዬ አስባለሁ። እዚህ ላይ በደንብ ቢሰራበት በዘርፉ የሰው ኃይልን የማበረታታት አንድ ተግዳሮት ይሆናል ብዬ ነው። ሌላው የኒውክሊየር ፓወር ፕላንት በሚሰራ ጊዜ ትልቅ ኮስት ነው የሚጠይቀው ስታርቲንግ ፖይንት ማለት ነው። ስለዚህ የኢኮኖሚካል ጫና ትንሽ ይኖራል ብዬ ነው የማስበው። ይህም አልቤት ይደረጋል። ሌላው ተግዳሮት ይሆናል ብዬ የማስበው ቅድም መጀመሪያ መግቢያ ላይ እንዳነሳሁት ሁሉ ጊዜ የኒውክሊየር ቴክኖሎጂ ሲነሳ አያይዘን የምናስነሳው ፍርሃት አለ፣ የጉዳት አለው ብሎ የማሰብ ይሄም ከባለፈው ክስተቶች ጋር የተያያዘ ነው። መጀመሪያ እንዳልኩት ማለት ነው። ከዚህ ማንኛውም ነገር በዚህ አጋጣሚ ጥቅም ያለው ነገር ሁሉ ጉዳት አለ። ዋናው ነገር ፕሪንሲፕሉ ያንን ጉዳት እንዴት እንቀንሳለን፣ እንዴትስ እንጠቀመዋለን የሚለው ነው። ስለዚህ ቅድም ፕሮፌሰርም እንደገለጹ እኔም ለመግለጽ እንደሞከርኩት ብዙ ጥቅም አለው። በትክክል የምንጠቀመው ከሆነ ደግሞ ያን ጉዳት መቀነስ ብሎ ማስቀረት ስለምንችል ምንም የሚያስፈራ ነገር የለም ነው የምለው። እኔ እንደ መፍትሄ የመፍራትና ጉዳት ያደርስብናል ብሎ የማሰብ ተግዳሮት ሊሆን ይችላል። ፍራቻ በህብረተሰቡ ዘንድ ጥቅሙ አንደኛ ጥቅሙ ይህን ያህል እኛ ሀገር ውስጥ በብዛት የታወቀ ስላልሆነ በባህሪው ደግሞ አንድ ጊዜ የተከሰተ ጉዳት ብዙ ጊዜ የመወራት እድልና ጫና የመፍጠር እድል አለው። ስለዚህ ህብረተሰባችንን አሁን ተጀምሯል ብዬ አስባለሁ። አዌርነስ ክሬት ማድረግ አለብን። ኒውክሊየር ቴክኖሎጂ ምንድን ነው? ምን ይጠቅመናል? ጉዳቱስ ምንድን ነው? እንዴት ሃንድል እናደርገዋለን? ሌላው ይሄ እንዲፈራ የሚያደርገው ሂስትሪው ብቻ ሳይሆን ዱዋል ዩዝ ነው ባይ ኔቸር ማለት ነው። እኛ ለፈለግ ነው አሁን ፕራይም ሚኒስቴሩ ሲያነሱ ለሰላም እንጠቀመዋለን ነው ያሉት። there is a probability ለሌላ ነገር የሚጠቀሙት አለ ማለት ነው። ኒውክሊየር ኢነርጂ ማለት አቶሚክ ኢነርጂ ነው። ኢናዘር ወርድስ ከዚህ በፊት የምናውቀው ሂስትሪ በአቶሚክ ቦምብ የተደረገ ሂስትሪ ስላለ ያንን እኛ ጥቅማችንን ኢንቴንድድ ዩዝ ነው ለምንፈልገው ነገር ካደረግነው ያን እንዳይሆን ይሄንን በትክክል ለህብረተሰቡ ሆነ የህብረተሰቡ ብቻ ሳይሆን ጎረቤት አገራትም እንደዚህ አይነት ጫና ሊያሳድሩ ይችላሉ። ሁሉ ጊዜ አንድ አገር የፓወር ፕላንት ቴክኖሎጂ ልታቋቁም ነው ሲባል ዊፐን ነው አብሮ የሚመጣው እንደ በፍርሃት የመነጨ ነው። ይሄንን አስፈላጊውን አሁንም እየተሄደበት ነው ብዬ አስባለሁ። አገሪቱ አስፈላጊውን የሆነ የአዌርነስ ክሬሽን እና ከጎረቤቶች ጋር የመስማማት ለሰላም እንዴት መጠቀም እንዳለብን እቅዳችንን በደንብ አስረድተን ከአገራችን ህግና ደንብ ጋር አያይዘን ብንቀጥል በጣም ስጋቶቹን መቀነስ እንችላለን ብዬ አስባለሁ። ምናልባት ሰዓት የለንም፣ ግን ጥቂት ነገር እንዲያነሱልን። በተለይ ይሄንን ምዕራፍ ጀምራለች ኢትዮጵያ። ይሄንን ኃይል ጥቅም ላይ ለመዋል አዲስ ምዕራፍ ነውና ምንድነው መደረግ ያለበት? የሰው ኃይል ከማፍራት ረገድ ሊሆን ይችላል። በተለይ ደግሞ የሰውን ግንዛቤ ከመጨመር ረገድ ሊሆን ይችላል። የመንግስትም ቁርጠኝነትንም ይጠይቃልና እዚህ ላይ የሚሉን ነገር ካለ። የኒውክሊየር ቴክኖሎጂ ለሰላማዊ ጥቅም የሚውልበት የተጠና በደንብ የተቀመረ አሰራር አለ በመላው ዓለም ስራ ላይ የሚውል።
ለምሳሌ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ይህንን ነው የሚያግዘው ለሀገሮች። አፍሪካ ውስጥ 8 ሀገሮች በሪሰርች ሪአክተር ደረጃ ይህን ስራ ቀድመውን ጀምረዋል። ደቡብ አፍሪካዎች ኦልሬዲ ፓወር ፕላንት አላቸው። ግብጾችና ኬንያዎችም ጥቂት መንገድ ሄደዋል በፓወር ፕላንት እና በደንብ የተቀመረ ስትራቴጂና አካሄድ ስላለ በአይኤኢኤ በኢንተርናሽናል አቶሚክ ኢነርጂ 19 ማይልስቶንስ አሉ፣ 19 ኢንፍራስትራክቸር ኢሹስ አሉ። እነዚህን ኢንፍራስትራክቸር ኢሹስ አንድ ባንድ በመፈጸም አግሪሜንት በማግኘት የራሳችንን የሰው ኃይል በማሟላት ፋይናንሻል ሶርስ ኢንሹር በማድረግ የኒውክሊየር ኃይል ቴክኖሎጂን በአገራችን ላይ እንዲተከል ተተክሎም ስር እንዲሰድ ስር ሰዶ ደግሞ የዛሬ 20 እና 30 ዓመት ኢትዮጵያውያን ራሳቸው ራን እንዲያደርጉት በሚያስችል ሁኔታ መስራት ይቻላል። እና የሚያስፈልገን ምንድነው? አይኤኢኤ በጣም የተፈተኑ ሜተዶች አሉ። እነሱን አንድ ባንድ ስራ ላይ ማዋል ነው። የነሱን ኢንፍራስትራክቸር ኢሹስ አድሬስ ማድረግ፣ የሰው ኃይል ማሰልጠን በኢንጂነሪንግ በሳይንስ እና ዌል ስታብሊሽድ የሆነ ቴክኖሎጂ ስለሆነ የሚገለጸው ፍርሃት እኔ በእውነቱ ማምነው በጣም የተጋነነ ነው። በጣም የተጋነነ አንዳንድ ጊዜ ቬስትድ ለሆኑ ኢንተረስት የሚደረግ ማስፈራራት ነው እንጂ ዓለም ላይ ተከሰቱ የተባሉ የኒውክሊየር አክሲደንትስ አብዛኞቹ በሂውማን ኢረር ወይም ደግሞ እጅግ በማይጠበቅ የተፈጥሮ ዲዛስተር እንደ ፉኩሽማ አይነቱ ካልሆነ በስተቀር አስተማማኝነቱ ከማንኛውም ኢንዱስትሪ በላይ የኒውክሊየር ኢንዱስትሪ በሴፍቲ ሪከርዱ የሰው ልጅ በታሪኩ ካቋቋማቸው ኢንዱስትሪዎች እጅግ የላቀ ነው። የበለጠ አይደለም፣ እጅግ የላቀ ነው እና ይሄንን ደጋግሞ በተለያየ አይነት ቋንቋ ለህብረተሰባችን ማስረዳት ያስፈልጋል። ይሄንን ካደረግን we can be there። በጣም እናመሰግናለን። በአዲስ አበባ ዩኒቨርሲቲ የኒውክሊየር ፊዚክስ ተባባሪ ፕሮፌሰር ዶክተር ጥላሁን ተስፋዬ እንዲሁም በእንስሳት ጤና ኢንስቲትዩት የቃሊቲ ቆላ ዝንብ ምርምር ማዕከል ኃላፊ ዶክተር ገነት ሸዋንግዛው ስቱዲዮ ተገኝታችሁ ይህን የመሰለ ሙያዊ ማብራሪያችሁን ስለሰጣችሁን ከልብ እናመሰግናለን። መልካም ቀን ሊሆንላችሁ እንመኛለን። እኛም እናመሰግናችኋለን።